ቤተሰብ ትናንትና ማለት ነው የበጠበጥኩት ብጥብጥ ተመልከቱ። እቹት ያቀረርኩት ነው ይሄ ማለት ነው። ከላይ ያለው መደፋት አለበት። ይሄ አይጣፍጥም፣ ሽታው እንትን ብሏል። ይሄ ሰላም ሰላም ውድ ቤተሰቦች፣ እንግዲህ ዛሬ ትናንትና እርሾ አዘጋጅቼ በጥብጬ አስቀምጫለሁ። ዛሬ ደግሞ ዱቄቴን አምሼ አቦካለሁ ማለት ነው። ሂደቱን ያለውን ነገር አብረን እንሰራለን ማለት ነው። እስኪ እንጀራ ዱቄት እያለ እንዴት እስኪ ልሞክር ብዬ ነው አሁን ዛሬ የተነሳሁት ማለት ነው። ያው ብዙ ጊዜ እንደ ስራ አይመቸኝም። እኔ አሁን ኩሽና አልገባም ብዙ ጊዜ ማለት ነው፣ ጽዳት ስለሆንኩኝ። አሁን ሰዎቹም የሉ ስራ ናቸው። ጓደኛዬ ደግሞ እዛ ልጁ ጋር ቁጭ ብላልኝ፣ እኔ ቆይ እስኪ ለስራ ልሞክር ብዬ ነው አሁን እየሰራ ያለሁት ማለት ነው። እና አንዴ አምሼ እንትን ብያለሁ፣ እያቀዘቀዝኩኝ ነው። እና ምን እንደሚመስል አያችሁ? እንትን ሲል ወደ ቀይ ነገር እንትን ይላል ማለት ነው። ይሄን ደግሞ እዚህ ጋር ለሁለተኛ እያመስኩ ነው ማለት ነው። እንደምታዩት እንግዲህ ያው እቃውን እንዳትሉብኝ ማለት በቃ ሰው እንደ ቤቱ ነው እንጂ እንደ ጎረቤት አይደለም። ቤት ያፈራውን ያው ነው እየሰራ ያለሁት ማለት ነው። እንትን የለኝም፣ ይሄ ተለቅ ያለ የለኝም፣ ትንሽዬ ነች። ለዛ ነው። ያ ሌላው ደግሞ ዘይት ምናምን የነካው ስለሆነችና ትንሽ ትሻላለች በሚል ነው። ጸዳ ያለች ስለሆነች ያ ዘይቱን ዋጥ ያደርጋል። እሳት ሲነካው ጥሩ አይደለም። ዘይቱ ዱቄቱን እንትን ይለዋል ማለት ነው። እና ይሄው እንግዲህ ቢያንስ ማለት ነው 10 ደቂቃ እና ከዛ በላይ በቀስታ በቀነሰ እንትን እሳት ማለት ነው ማማሰል፣ እጃችሁ ሳያባራ። አሁን ተመልከቱ፣ እጄ ሳያባራ ነው እየሰራ ያለሁት ማለት ነው። ቆም ብዬ እንትን ካልኩት በአንድ ጎን ያርና ጥሩ አይመጣም። ስለዚህ ሁሉም እኩል እንዲሆን እንደዚህ ማማሰል ነው። እንደዚህ ጋኑ አፉን ይከፍታል። ይቅርታ ለድምፅ ጥራቴ ወገኖቼ። አሁን ተማሪዋ ተኝታለች፣ ሌሎቹ ስራ ስለሄዱ ነው። እስኪ ለሞክር ብዬ የተነሳሁት ማለት ነው። ጓደኛዬም ደግሞ ልትሄድብኝ ነው፣ ከ10 ቀን በኋላ ወደ ሀገሯ ትሄዳለች። ስለዚህ እኔ ብቻዬን ነው እንትን የምለው፣ በጽዳትም በምግብም ያው ስራ ጫና ይበዛብኛል ሰው እስከሚያመጡ ድረስ ማለት ነው። እና ፈጣሪ ጠርሶ ይግጠመሽ ብላችሁ ጸልዩልኝ። እኔ አሁን ማለት ነው እቺ አሁን ያላችሁ ጓደኛዬ በስመ አብ በጣም በቃ የምትመች ናት። ከእህትና ከእናትም በላይ ማለት ከእናት በላይ እንኳን የሚሆን የለም፣ ግን ከእህት በላይ ናት። ለሰው የምታስበውን ነገር ለእኔ የምታስብልኝ ምናምን በጣም አሪፍ ነው። እና ፈጣሪ አምላክ በሰላም ላገባ ያብቃት እላለሁኝ። ለእኔም ደግሞ ፈጣሪ እንደሷ የሆነች ያጋጥመኝ ነው። ያው አብዛኞቻችን ማለት ነው የኢትዮጵያ አብረን የሚሰሩ ብዙ ሰዎች ተበደልን እንዲያረገችን ይላሉ። እኔ ግን ማለት ነው ይኸው 7 ወራችን አብረን ነው። በ7 ወራችን ያው እንግዲህ አገር በቃ ይብላል ልትገባ ያሰበችው ማለት ነው። እሷ ያው በግሏ ነው የምትሰራው የምትንቀሳቀስ ነው፣ የኮንትራት ስለሆንኩ በቃ እና በጣም በስመ አብ ቤቴን እንጃ ብቻ እኔ እንደሷ አላጋጠመኝም። የእውነት በባለፈው መጀመሪያ ላይ እንደገባሁ አንድ ነበረች ሌላ፣ እሷ ትንሽ ብቻ ከባድ ነው። እንደዚህ እቺኛዋ ደግሞ ፈጣሪ አምላክ እግዚአብሔር አምላክ
ያው ባትቆይም ትሻላል። በጣም እንጃ ትመቻለች። ችግሬን እንትን ብላ የሆነ ነገር እንትን ስለኝ በቃ የሆነ ሳስብ ቤተሰብ ጋር ምናምን ስለ ምንድነው ምናምን ብላ ትጠይቀኛለች። እንደ እህት እንደ በቃ እንደ ሁሉ ነገር ነች ማለት ትችላላችሁ። እና እንደዚህ አይነት ሰው ጥሩ ነው። ሁሉም ማለት መጥፎም ቢሆን ለራስ ነው፣ ጥሩም ቢሆን ለራስ ነው። በቃ ያ ደግ ቢሰራ ለራስ ፈጣሪ ጥሩ ነገር ላይ ይገጥማል። በሌላ መንገድ ቀጥታም ባይሆን ማለት ነው ለፈጣሪ ሌላ ሰው ያጋጥማል ደህና እንትን ማለት ነው። እና ምን ልላችሁ ፈልጌ ነው ልጅቱም ሲጮህ የሆነ በቃ ጭንቅላት ያናንተዬ እና ጥሩ ነው። ለራሳችን ነው። ጥሩ ብንሆንም መጥፎ ደግ ብንሆንም ለራስ ነው። ደከመኛል እናንተዬ ሳማስል በስመ አብ ቅዱስ ይኸው ቀይ እየሆነ ነው። ከነጭነት ወደ ቀይነት እየመጣ ነው። ከ10 ደቂቃ በላይ ሆኖኛል። ይበቃኛል አሁን ብዬ አስባለሁ። ደግሞ ያን ለውጣ ዘርግፍ እዚህ ላይ ያያችሁ ይቅርታ የአንድ እጅ ስራ እንግዲህ የካሜራ እንትን ማስቀመጫ የስልክ ማስቀመጫ ወደፊት እንግዲህ ስገዛ የበለጠ ጥራት እና እኔም ደግሞ አዲስ ጀማሪ ስለሆንኩኝ ለሁሉም ነገር ፍርሃትም አለ። ይሁን እኔ የውስጤን ማለት ነው። እኔ በተፈጥሮ በጣም እፈራለሁ። የውስጤን ለመናገር በጣም እንትን ይለኛልና ፍርሃትን ማስወገድ በቃ ደፋር መሆን ለጓደኞቻችን እንደምናወራ ሁላ እኛም በስልካችን ያለውን ነገር ለሌላው ተሞክሮ ማስተላለፍ ጥሩ ነው። አሁን እስካሁን ድረስ ማለት ነው ቢያንስ አመቴ ከመጣሁኝ ስደት ከመጣ እና ስልክም ብዙ ጊዜም እንደዚህ ከዚህ ግሩፕ ላይ ገጥሜ ያየሁት በፊት በቃ ቲክቶክ ላይ ስክሮል እያረኩ ጊዜ ሲኖረኝ ስክሮል እያረኩ ነው የማየውና አሁን ግን እዚህ ግሩፕ ላይ ከመጣሁ ወዲህ ብዙ ትምህርትና እውቀት ነው ያገኘሁት ማለት ነው። ፈጣሪ ፎዚን ልቦናዋን አይለውጠው። የእውነት ነው የምለው። እድሜና ጤና ይስጣት። ሁሉ ነገር እንትን ይባላት ያላቸው ፎዚ ሩቅያ የእውነት ሩቅያ ራሱ መጀመሪያ ላይ እንትን ስትለኝ ያው ሩቅያ ብዙ ነገር መክራኛለች። እንደገና ደግሞ ኪያ ቆንጂት በቃ ለኔ በጣም የሆነ ነገር እንትን ሲለኝ ሲጨንቀኝ ስጠይቃቸው ያስረዱኛል። እግዚአብሔር አምላክ እድሜና ጤና ይስጣችሁ፣ ከዚህ በላይ ጨማምሮ ይስጣችሁ። ከስደት ደግሞ በሰላም ሀገራችሁ ገብታችሁ የበለጠ እንድትኖሩ በደስታ በፍቅር ቤተሰቦቻ የመሰረታችሁም ወልዳችሁ ከብዳችሁ ያመሰረታችሁ ደግሞ እንድትመሰርቱ ፈጣሪ ይፍቀድላችሁ ነው የምለው። እና ደከመኝ፣ ኧረ በስመ አብ ደከመኝ። አሁንስ በቃ እዚህ ጋር ሲቀዘቅዝ ነው የሚቦካው። አቦካኩን ደግሞ አብረን እናያለን ማለት ነው። ቤተሰብ ዱቄቱ ቀዝቅዟል። አሁን እርሾ ትናንትና የበጠበጥኩት አለ
ከዛ ለጣዕም ደግሞ አንድ ማንኪያ ጨው፣ ለስ ባለ ውሃ ሽት አድርገን እናቦካለን ማለት ነው። እንግዲህ ያው አቅጥኛለሁ። እንደዚህ አንድነቱን ይቀጠናል። ከዛ እንግዲህ እንጀራው ተጋግሮ ወጣ። ይሄን የመሰለ እንጀራ ተጋገረ። ያያችሁት የንብ እንጀራ የመሰለ ዋው! እንግዲህ ተጋግሮ አልቋል። አሁን ደግሞ ቀጥታ ወደ ይሄ እንግዲህ ስንት ሰዓት ነው? 4 ሰዓት ነው የቆየው ለማብቃት ማለት ነው። ግን የእሳቱ እንትን አልተመቸኝም ስጋግር ማለት ነው። ብዙም አይን አላወጣም ግን